አሁን ጊዜው የኢራዮላ ነው። የእርገን ክሎፕን አብዮት በአንፊልድ የተመለከቱት ሊቨርፑላውያን ኢራዮላን ይጠብቃሉ። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ነው ተጀምሯል። እዚህ ስቱዲዮ እኔም በረከት ኃይሉ እዮብ ተሰማ እንገኛለን። እንደምን አለ እዮብ? እንዴት ነህ ቤክ? አለን። እንግዲህ ያው ከዚህ በፊት ቀደም ብለን ሰፋ አድርገን የፕሪሚየር ሊግ ተጠባቂ አሰልጣኞችን ተመለከትን፣ አርቴታን አየን፣ ዣቪ አሎንሶንም ዳሰናል። አሁን ደግሞ ሌላኛው የሰፈራቸው ልጅ እንግዲህ ኢራዮላን የምንመለከት ነው የሚሆነው ሰፋ አድርገን። ከዛ በፊት ግን የዝውውር ጉዳዮችን እናንሳ። የተጠናቀቁ የዝውውር ጉዳዮች እንዲሁም ደግሞ በክረምቱ ሰፋ ብሎ ሲነሳ ከነበሩ መካከል አንደኛው የቪኒ ነው። እንግዲህ ቪኒ በቀጣይ ማድሪድ የሚቆይበትን ውል አራዝሟል እና ቪኒ እንመለከት ይሆናል። እንግዲህ ከአርሰናል ጋር በተወሰነ መልኩ ተያይዞ ነበር አይደል ቤካ? ትላንት መቋጫውን አግኝቷል። ምናልባት አርሰናልን ተጠቅሞበታል የሚሉ አሉ፣ ኮንትራቱን ለማራዘሚያ። ከዚህ በፊት እነ ራሞስ ማንቸስተር ዩናይትድን እንደተጠቀሙበት ሁሉ ማለት ነው። ይሄ የዝውውር ብዙ ጫጫታዎች የነበረበት በተለይ በአርሰናል በኩልም ከዛ ደግሞ ከዲያማንዴ መምጣት ጋር በተያያዘ በጣም ችግሮች ሲነሱ ነበር። ምናልባት የዲያማንዴ መምጣት ቪኒን ያስወጣዋል ወይ የሚሉትም ነገሮች እየተነሱ ነበር። ስለዚህ ትላንት መቋጫውን አግኝቷል። ዲያማንዴም ሪያል ማድሪድን ተቀላቅሏል። ምናልባት የቪኒና የአርሰናል ነገር ሰፋ ብሎ ተነስቶ ነበር። እንደውም አሁን ደግሞ አንዳንድ ቀልዶችም ትዊተር ላይ እየተመለከቱ ነበር። አንድሬ ቤርታ የቲስኖደን የራይስን እየተጠቀመ ነበርና በመጨረሻም እንግዲህ ከማድሪድ ካልፈለገ በስተቀር ነው ከማድሪድ ልትወጣ የምችለው እንጂ የትኛውም ተጫዋች ብትሆን ማድሪድ መቆየትህ እርግጥ ነው ይባላል። ሌላኛው በጣም በብዙ ሽኩቻ በተለይ ደግሞ በጋዜጠኞች መካከል ሳይቀር ብዙ ሲባልለት የነበረው የዲያማንዴ መጨረሻው ማድሪድ ትላንት ፈርሟል። በሚገባ እንግዲህ ከቪኒ ጉዳይ ላይ ጋር በተያያዘ ግን እኔ አርሰናል ደጋፊዎች ያን ያህል የሚያጡት ነገር አለ ብዬ አላምንም። አሁን አርሰናል እንደ ቡድን ምክንያቱም ማድሪድ በመጀመሪያ ከለቀቀ ኮንትራቱን ማያራዝም ከሆነ ነው። አርሰናሎች በውስጥ ተመካክረዋል ባንክ ለመስበር የትኛውንም ገንዘብ እናቀርባለን ያሉት። ስለዚህ ከቪኒ ይሄ እንዴት ነው በቪኒ እና በሪያል ማድሪድ መካከል ጸብ እስካልተፈጠረ ድረስ ኮንትራት አናራዝምም እስካላሉ ድረስ አርሰናል እድል አይኖረውም። ስለዚህ በጊዜ አሁን ወደ ዋናው ግራ መስመር እንግዲህ ለአርሰናል በጣም አስፈላጊው የዝውውር እንዴት ነው ቦታ ነው። እሷን ቦታ እንግዲህ በዚህ በሚቀጥሉት 2 ሳምንታት ማሟላት እንዳለባቸው ምናልባት ወደ ባርኮላም ዝውውር ሊገቡ ይችላሉ። ባርኮላ ወደ ሊቨርፑል የሚባል ነገር አለ። ኒኮ ዊሊያምስም ሌላኛው አርሰናሎች እየተመለከቱት ያለው ተጫዋች ነው። በሚገባ ዲያማንዴ እንግዲህ ማድሪድን ተቀላቅሏል። ከሳምንታት በፊት ፋብሪዚዮ ፕሌተንበርግ ከፍተኛ ግጭት ሲፈጠር የነበረ ነው። እኛም አንስተነው ነበር። ፋብሪዚዮ ሂርዊጎ የሚለው ብዙ ጊዜ ዝውውሮች ሲጠናቀቁ ነው። ይሄኛው ዝውውር ግን ከ100 ሚሊዮን ዩሮ በላይ እንዴት ነው አስገብተዋል ተጠናቋል ብሎ ነበር። ከዛ ከጀርመን የሚወጡ ምንጮች ደግሞ እንደነ ፕሌተንበርግ ያሉት በፍጹም አልተጠናቀቀም የሚል ነገር አንስተዋል። እኔ እዚች ጋር ፋብሪዚዮ ነጥብ ጣለ ይመስለኛል በተወሰነ መልኩ። ምክንያቱም ከ100 ሚሊዮን ዩሮ በላይ ተጠናቋል ካልክ 110፣ 105፣ 103 ነው ሊሆን የሚችለው። ነገር ግን አሁን የተጠናቀቀው ዝውውሩ 140 ሚሊዮን ዩሮ በሚደርስ ዋጋ ነው። 140 ሚሊዮን ዩሮ ማለት 40 ሚሊዮን ዩሮ ቴሌማንስ ማለት አንድ ተጫዋች የሚጨምር ዋጋ። ስለዚህ ምናልባት ፈጠን ብሏል ብሬክ ለማድረግ ዜናውን እንጂ ገና ከዛ በኋላ ራሱ በሌፕዚግ እና በማድሪድ መካከል ትልልቅ የሚባሉ ድርድሮች መደረጋቸውን ማድሪዶች ዋጋ እያስተካከሉ 120 ሚሊዮን ዩሮ ገቡ። ከዛ በኋላ አዶንሶችን አድርገው 140 ሚሊዮን ዩሮ ምናልባት በዩሮ ሲገለጽ ግን በጣም ውድ ይመስላል። ግን በነ ሞርጋን ሮጀርስ ሌቭል ነው 120 ሚሊዮን ፓውንድ ማለት ነው በፓውንድ። ስለዚህ የ3 ሚሊዮን ፓውንድ ዋጋ ልዩነት ነው ከሞርጋን ሮጀርስ ጋር ያለው። ከኤሊየት አንደርሰን ጋር የ4 ሚሊዮን ፓውንድ ልዩነት ነው ያለው። እንግዲህ የጆዜ ቡድን በጣም አጓጊ ሆኗል። ቪኒ፣ ኪሊያን፣ ያን ዲያማንዴ ከፊት አጥቂ ይሆናሉ። ከኋላ ዲፌንሱ ተሰርቷል እና በርናንዶ መሀል ሜዳ ላይ መጥቷል። ስለዚህ በጣም አጓጊ ነው። ጆዜ እንዴት ነው የሚያደርገው? አንድ ፈተና አለ ብዬ የማስበው በእኔ በኩል ከኳስ ውጭ ያለው እንዴት ነው ወርክ ሬት የቪኒን እና የኪሊያንን እንዴት ያመጣዋል የሚለው ትልቁ ጥያቄ ይመስለኛል። ሌላኛውን ኮከብ ዲያማንዴን በቀኝ መስመር በአብዛኛው ሊያሰልፎ ይችላል ብዬ አስባለሁ። ታክቲካል አማራጭ በሚገባ ይሰጣቸዋል ብዬ አምናለሁ ያን ዲያማንዴ። ምክንያቱም በጣም ጠንካራ ልጅ ነው። በቀኝም በግራም እግሩ መምታት ይችላል።
ኢንቨርት ወደ መሃል ሰብሮ መግባት ይችላል። ከኋላ ለሚኖረው ፉልባክ ሁለት አማራጭ መስጠት ይችላል ቤካ። የመጀመሪያው ዳምፍሪንስ ኦቨርላፕ እንዲያደርግለት ማድረግ ይችላል። ራሱ ትሬንት አሌክሳንደር አርኖልድ እንደዚሁ እሱም ኦቨርላፕ ማድረግ ይችላል። ስለዚህ ሰብሮ መግባት ይችላል። ዲያማንዴ ደግሞ ከምንም በላይ ጆዜ የሚፈልገውን የትራንዚሽን አጨዋወትም ደግሞ በካውንተር አታክ ልጮት ቢልም ራሱ ፍጥነትን ያከለበት ጨዋታን ሊያቀርብለት ይችላል በሚገባ። እሱም ሌላኛው ነገር ነው። ግን እዚሁ ላይ ትሬንት ራሱ ኢንቨርት አድርጎ የሚገባ ከሆነ ደግሞ ዲያማንዴ ሜዳውን መለጠጥ ይችላል፣ ክሮሶች ማድረግ ይችላል። አብዛኛውን ፐርሰንት በዚህ ዓመት ወደ 55% አካባቢ ወይም ከዛ በላይ ከ33 ጨዋታ ወደ 23 ጨዋታ በቡንደስሊጋው ብቻ በቀኝ መስመር ነው የተጫወተው። በጣም ድሪብሊንግ ስኪሉ ላቅ ያለ ነው። ስለዚህ ማድሪዶች ጥሩ የሚባለውን ወጣት አግኝተዋል ማለት እንችላለን። ግን ጆዜ ያሳድጉታል ወይ የሚለው ትልቁ ጥያቄ። ጆዜ የውጤት አሰልጣኝ ነው። እችን ነገር ብቻ በትልቁ የምንጠብቀው በትንሹ ያስማማኝ ነገር ቢኖር እሱ ነው። ምክንያቱም ጆዜ ለዋንጫ ከፈለገ በዋንጫው መስመር ትሄዳለህ ነው እንጂ ስላንተ እድገት ብዙም ግድ አይነት የሚሰጠው አይነት አሰልጣኝ እንዳልሆነ ከዚህ በፊት በተለያዩ ተጫዋቾች ተመልክተናል። ዮባ ከዲያማንዴ አለፍ ስንል ደግሞ ሌላኛው ሰሞኑ እየተነሳ ያለው የሮድሪ ዝውውር ነው። ሮድሪ እንግዲህ ወደ ማድሪድ በተለይ ራሱን በቤተሰብ ምክንያትም ወደ ማድሪድ ወዳደገበት ቦታ መመለስ ይፈልጋል ሲባል በስፋት ሲናገር ነበር። አሁን ደግሞ መዳረሻው ባርሴሎና ይመስላል። ሪያል ማድሪድ በይፋ ራሱን ከዚህ ዝውውር እንዳወጣ ትላንት ምሽት እነ ቤን ጄኮብስ ዘግበዋል። እና አሁን እኔ ሮድሪ በቅድሚያ ዮባ የማድሪድ ተጫዋች ሆኖ ማሰብ ይከብደኛል ከአጨዋወት አንጻር። ምክንያቱም ምናልባት በጋርዲዮላ ተመልክተነዋል በስፋት ኳስን ይዞ ኢንጆይ እያደረገ የሚጫወት አይነት ተጫዋች ነው እና ሞሮፍ ወደ ባርሴሎና ለእኔ ያዘምንብኛል ብዬ አስባለሁ። እና አሁን እነ ዴኮ ጋር ንግግርም ተጀምሯል እና ፐርሰናል ተርም ደን እየተባለ ነው ሌሊቱን በወጡ ዜናዎች። ስለዚህ ቲፒካሊ የባርሰሎና ተጫዋች ነው፣ ምንም ጥያቄ የለውም። ሮድሪ በስፔን ብሔራዊ ቡድን ተመልክተነዋል። ሞር ኮንፈርት የሚያገኘው ከኳስ ጋር ሲሆን ቤካ እንዳነሳሁም በፔፕ እንዴት ነው ኢራ ውስጥ በፔፕ የእንግሊዝ ፕሪሚየር ሊግ ወይም የአውሮፓ መድረክ ንግስና ውስጥ በቁንጮነት ልታነሳው የምትችለው ተጫዋች ቢኖር ሮድሪ፣ ምንም ጥያቄ የለውም። ስለዚህ ከማድሪድ ይልቅ ብዙ ትራንዚሽኖችን ወይም ካውንተሮችን ብቻ ከሚጫወት ቡድን፣ ኳስን በመልቀቅ ውስጥ ብዙ ኮንፈርት ከሚያገኝ ቡድን ይልቅ ኳስን በመያዝ ውስጥ፣ ኳስን በመቀባበል ውስጥ ከኳስ ጋር ነፍስ ከሚዘራው ባርሰሎና ጋር የተሻለ ቡድን መሆናቸው የማይቀር ነው። ስለዚህ የሮድሪ ዜና ወደ ባርሰሎና አሁን ትክክል ይመስላል። መጀመሪያ ስታየው ማድሪድ ለዚያውም በጆዜ ስር በጣም ፈጣን አጥቂዎች ባሉበት ቡድን ውስጥ እንዴት ነው ሮድሪን የምታስበው? ምክንያቱም ከኳስ ውጭ ብዙ ጊዜውን ሊያሳልፍ ነው። ሮድሪ ደግሞ የለመደው ከኳስ ጋር በዓለም ዋንጫውም ተመልክተነዋል። በዚህ የስፔን ብሔራዊ ቡድን ውስጥ በፈረንሳይ፣ በአርጀንቲና በተወሰነ መልኩ ጫና ውስጥም ሲገቡ ከጫና የሚወጡበት ብቸኛው ቁልፍ የነበረው ሮድሪ የውድድሩን ኮከብ ተብሏል። እና እንዳነሳሁም ከኳስ ጋር ከሚቆይ ቡድን ጋር ብናየው የበለጠ ሴንስ ይሰጣል የሚለውን ነገር ማንሳት እንችላለን። እንግዲህ በቀጣይ ለባርሰሎና ደጋፊዎችም ቃል መግባት አለብን። ሮድሪ ባርሰሎና ሲገኝ ወይም ሲፈርም ፕሮግራም የሚያስፈልገው ይመስለኛል። በደንብ አድርገን ሪትም ስፖርት እንግዲህ ይህን የምናደርግ ነው የሚሆን። ምክንያቱም ሮድሪ ማለት ዋን ኦፍ ደ ቤስት ሚድፊልደሮች ነው። እግር ኳስን እንደፈለገ የሚያንቀሳቅሳት ሁሌ ምንለትለታለን። ሪሞቱን ይዞ የሚንቀሳቀስ ሰው ነው። ሲፈልግ ያፈጥነዋል፣ ሲፈልግ ያረግበዋል። ኳስን በራሱ ስር ይዞት ይቀጥላል። ሪትም ስፖርትም ሮድሪ ወደ ባርሴሎና የምር የሚዘዋወር ከሆነ እኛም ይህን ፕሮግራም የምንሰራ ነው የሚሆነው ማለት ነው። ተመልካቾቻችን እየተከታተላችሁ ያላችሁት ሪትም ስፖርት ፕሮግራማችንን ነው። አሁን ቀጥታ ወደ አንድሬ ኢራዮላ እንሂድ። ዮባ እንግዲህ ኢራዮላ ቀድመን ወደ እግር ኳስ ከመመለሳችን በፊት ወደ 1994 ልመልሰህ እና በአንድ ባስ ውስጥ እንግዲህ 20 ልጆች ሆኖ ነበር ለመጀመሪያ ጊዜ ከስፔን ይወጣሉ እና ከስፔን በሚወጡበት ጊዜ እንግዲህ ለእግር ኳስ ነው የወጡት ከሰፈር ቡድን ተነስተው ማለት ነው። እዛ ውስጥ ሚኬል አርቴታ እና ራሱ ኢራዮላ ይገኛሉ እና ይሄ ከሴን ሴባስቲያን ነው የተገኙት። የእግር ኳስን ከኦብሰሽን ጋር ያያይዙታል። በተለይ ይሄ ኳስን ደጋግሞ መጮት፣ ሁሌ መጮት፣ ሰዓት በተገኘው ሰዓት ኳስን መጮት የሚያስቡ አይነት ልጆች ሆነዋል። አሁን ላይ
ሁለቱም በትልቅ መድረክ ይገኛሉ እንግሊዝ ፕሪሚየር ሊግ ላይ። ባለፈው ምናልባት ሪትም ስፖርት ፕሮግራማችን ሄደው ከተከታተሉ ስለ ሚኬል አርቴታ ሰፋ ያለ ፕሮግራም ሰርተንላቸዋል። ሌላኛው እዛ ቡድን የሚገኘው ዣቪ አሎንሶ ስለሱም ሰርተናል። ኢራዮላ እንመልከት እንግዲህ ከኤርሊ ስቴጁ ተነስተን እንግዲህ በኡርሱቪል ከሴን ሰባስቲያን ጥቂት ከከተማው ወጣ ብሎ በምትገኝ ቦታ ነበር ትውልዱም እድገቱም እና እንግዲህ እግር ኳስን እንደ ኦብሰሽን አይተው ካደጉ ሌሎች ታዳጊዎች አንዱ ነው። ሴን ሰባስቲያን የብዙዎች የተጫዋቾች መፍለቂያ ሆና ቆይታለች እውነት ለመናገር እና ከከተማው እንግዲህ ወደ ከተማው ሲሄድ ባቡሮችን ነበር የሚጠቀመው ይሄው አሰልጣኝ አንዶኒ ኢራዮላ እና በ11 ዓመቴ ነበር ይላል ኃላፊነቶችን መውሰድ የጀመርኩት በባቡር ተሳፍሬ ራሴ ወደ ትምህርት ቤት መሄድ የጀመርኩት ይላል በሰጣቸው ኢንተርቪዎች ላይ እና አንድ ግን እዚች ጋር ያነሳት ነገር ደግሞ ነበረች። በሁለት ይከፈላል የምንማርበት። ጠዋት እንማራለን፣ ከዛ 2 ሰዓት እረፍት አለን እና 2 ሰዓት እረፍቱ ቅርብ አካባቢ ያሉት ጓደኞቼ ወደ ቤታቸው ሲሄዱ እኔ ግን ያው መመለስ አልችልም ራቅ ስለሚል የተወሰኑ ኪሎ ሜትሮችን ወይም ባቡር መያዝ ስለሚጠበቅበት እዛው ኳስ በመጫወት ነው ጊዜን ማሳልፈው የሚልን ነገር አንስቷል እና በዛች መንደር አካባቢ በዛች ከተማ ውስጥ አካባቢ አነስ ባለችዋ ከተማ ውስጥ እግር ኳስ እንደ ባህል የሚታይበት ነው። የባህር ዳርቻ ኳሶችን እንጫወት ነበር ይላል። እንዲሁም በ2 ሳምንት አንዴ ነው ተራ የሚደርሰን። ምክንያቱም አንደኛ ብዙ የሚጫወቱ ልጆች አሉ፣ ሁለተኛ የባህሩ በአብዛኛው በ2 ሳምንት አንዴ ነው ኳስ ለመጫወት የምትሆን ቦታ የሚኖራት የሚልን ነገር አንስቷል እና እንግዲህ ከዛ የተጀመረ ነው። ከዛ ደግሞ ወደ ፕሮፌሽናልነት ያደገው እንዲሁም ዘግይቻለሁ ይላል። እግር ኳስ ተጫዋች በትክክል ፕሮፌሽናል መሆን እችላለሁ ኬፓብል ነኝ የሚለውን ነገር ለማወቅ ዘግይቻለሁ። በ16 ዓመቴ ከሰፈር ቲም አንቲዋቆ ከሚባለው ቲም ነው እንግዲህ ወደ አትሌቲክ ክለብ የሄደው። ከዛም በኋላ እነ ሚኬል አርቴታ እነ ዣቪ አሎንሶ ቀድሞ ነው እነሱ እንደውም የተቀላቀሉት። ምናልባት ዣቪ አሎንሶ ወደ ሪያል ሶሲዳድ፣ ሚኬል አርቴታ ወደ ባርሴሎና ነበርና ላማሲያ የገባው እሱ ዘግየት ብሏል ከነሱ ዘግየት ብሎ ነው እንግዲህ ከዛም በኋላ በእግር ኳስ ህይወቱ ኦኬ ብቃት አለኝ መጫወት እችላለሁ በፕሮፌሽናል ሌቭል የሚለውን ነገር ለማሳየት የቻለው 16 ዓመት በጣም ብዙ ነው በነገር በፕሮፌሽናል ሌቭል። ምክንያቱም በዛኛው ስታንዳርድ ባለው እግር ኳስ ላይ ኤርሊ ስቴጅ ላይ ነው የሚያውቁ። ሊዮኔል ሜሲን ገና በ8 በ7 ዓመቱ የዓለማችን ኮከብ እንደሚሆን ፕሪዲክት አድርገው ነው የላማሲያ ሰዎች ከቁመቱ ጋር የተያያዘውን ነገር ሰርተው ከወላጆቹ ጋር እና በጣም የዘገየ የኢራዮላ ማክስ ዳውማን ምናልባት በ16 ዓመቱ ነው ፕሪሚየር ሊግን ያነሳው። አዎ ማክስ ዳውማንም እንግዲህ በ16 ዓመቱ ይህንን ክብር ማሳካት ችሏል። በትክክል 12 ዓመት የቆየ እንግዲህ ኬሪየር ነበረው። በተለይ በአትሌቲኮ ቢልባኦ በተለይ ኤርኔስቶ ቫልቬርዴ ትልቅ እኔ ላይ እንዴት ነው አሳድሮብኛል ተጽዕኖ የሚለው ነው። ሌላኛው የሚያነሳው ደግሞ እዚህ ጋር ማርሴሎ ቤልሳን ነው። በተወሰነ መልኩ የእሳቸውንም ሀሳብ ይዣለሁ ይላል። ግን ከሁሉም በላይ በተጫዋችነት ማብቂያው ላይ በሜጀር ሊግ ሶከር በኒውዮርክ ሲቲ ላይ ተጫውቷል። በዛ ግን ከፓትሪክ ቪዬራ ብዙ ነገር ተምሬያለሁ ይላል። እንደምታውቀው ፓትሪክ ቪዬራ በሲቲ ዩዞች ውስጥ ይሰራል። እንዴት ነው አንደሮች ውስጥ ብዙ ጊዜ ሰርቷል። ስለዚህ ይሄ የፔፕን ነገር የመቀበል ነገር አለ እና ዞሮ እንግዲህ አግኝቶታል። ያንን የፔፕ ውሃ ጠጥቷል ማለት እንችላለን እና እግር ኳስም በሌላ መንገድ እንዳይ ሼፕ አድርጎኛል የሚል ነገርን የሚያነሳው በነገር ላይ ለቤልሳ እና ለኤርኔስቶ ቫልቬርዴ ብቻ ሳይሆን በዋናነት ለፓትሪክ ቪዬራ ይህንን ክሬዲት የሚሰጠው። በኋላ ላይ እንግዲህ ከተጫዋችነት እንዴት ነው ካቆመ በኋላ በአፋጣኝ ወደ አሰልጣኝነቱ መግባት የቻለው በበርንማውዝ በዋናነት ልናነሳው እንችላለን። አዎ ዮባ እንግዲህ ምናልባት ከአሰልጣኝነት ህይወቱ ቀደም አድርገን የምንመለከት ከሆነ አንተም ባነሳው የዩዝ ቲማቸው ላይ በሚጫወቱበት ወቅት እንደውም የቡድናቸው አባል አንዱ የሆነው አይሪል የሚባለው ተጫዋች ያኔ ምናልባት አርቴታ አሁን ላይ ቆመን አለ እና አርቴታ አሰልጣኝ ይሆናል ወይ ብትለኝ ምናልባት ልስማማ እችላለሁ የሚል ነገር አነሳ።
ዣቪ አሎንሶ እንኳን ግልጽ ነው የሚለው። ምክንያቱም ኦልሬዲ አባቱ በሰዓቱ አሰልጣኝ ተጫውቶ አድጓል፣ አሰልጣኝም ነበር። ይሄ ማች ዴይ ሁሉንም ነገር ሲያዘጋጅ አብሮት ነበር እና ኤሪዮላን ግን በፍጹም ነው ያለው እና ኳስ ተጫዋች ራሱ ይሆናል በዚህ ይቀጥላል ሆይ? ምክንያቱም ከአሎንሶ ጋር ዲግሪ ማግኘታቸው ይታወቃል እና አሰልጣኝ ይሆናል ወይ ብትለኝ፣ ምክንያቱም አይናፋር ነው። ብዙ ጊዜውን ይሄ ለኳስ የሚሆን ኳስ ላይ ያለው ስፖትላይት አይመቸውም፣ የሚመቸው አይነት ሰውም አይደለም የሚል ነገር ያነሳል እና በዚህ ደረጃ አሰልጣኝ ይሆናል ወይ የሚለውን ነገር ብዙዎች ጥያቄ የሚያነሱበት ነበር። እሱ ግን እሱን አልፎ አሁን ላይ እንግዲህ የሊቨርፑል አሰልጣኝ ሆኗል። ከዛ በፊት ግን ስናነሳ በርንማውዝም ምናልባት ሲቀበል ከ15ኛ ደረጃ ላይ ነበር። 34 የግብ ዕዳ የነበረበት ቡድን ነው እንግዲህ ወደዚህ ያደረገውና ሬሊጌሽን ባትል ላለመውረድ ከሚጋደሉ ቡድኖች መካከል አንዱ ነበር። 11 ጨዋታ አሸንፎ 21 የሊግ ጨዋታዎችን ተሸንፈው ነበር እንግዲህ በርንማውዝን ሲረከብ እና ምናልባት አሁን ሲለቅ ኢሮፓ ሊግን ሰጥቷቸው ሊሆን ይችላል፣ ግን በጣም ከባድ ሆኖ ነበርና ወደ በርንማውዝ መተን እንመልከት እስኪ። በሚገባ በርንማውዝ በገባበት ጊዜያት ላይ ተጫዋቾቹ እንዴት ነው በደህና ተቀብለውታል ማለት አይቻልም። ሴሜኒዮ የሰጠውን አስተያየት እየተመለከትኩ ነበር። በጣም ሩጫ ይበዛበታል፣ አትሌት ልንሆን ነው እንዴ የሚልንም ነገር አንስቷል እና ብዙ ከመልፋት ጋር ብዙ እንዴት ነው ከመሮጥ ጋር የሚተሳሰር ነው። በዘመናዊ እግር ኳስ የምናውቀው ነገር ነው። ይሄንን ብዙ ትሮጣለህ፣ ራስህን ትጠብቃለህ፣ ለእያንዳንዱ ኳስ እንዴት ነው ፋይት ታደርጋለህ። ሴሜኒዮ በዚሁ ኢንተርቪው ላይ ምን አለ? ይሄ ሩጫችንን በቅርብ ጊዜ ነው ውጤቱን ማየት የጀመርነው። በተለይ የበርንሌው ጨዋታ ይላል ሲያነሳ፣ በቃ ተርኒንግ ፖይንት ነበር። ያንን ጨዋታ አሸነፍን። በኋላ ላይ የጨዋታ አፕሮቻችን ራሱ እንደ በርንማውዝ አቅም አይደለም የሚል ነገር ነው ያነሳል። በሲቲን ስገጥም እንዴት ነው ከግር እስከ ራስ ነው የምንፋለመው ይላል። ፕሬስ እናደርጋለን፣ ማንቱማን በላይኛው ሜዳ ላይ በደንብ አድርገን እናስጨንቃቸዋለን የሚል ነገር አንስቷል። እንደው አድማጮቻችን በደንብ የሚያስታውሱታል የሚኬል አርቴታን ቡድን በምን አይነት ብቃት እንዳሸነፈ ተመልክተን። ያ ይሄ እንዴት ነው ማሳየ አሁን ለእኔ አንዶኒ ኢራዮላን የሚያሳይ ጨዋታ ግለጽ ብትለኝ ከምገልጻቸው አንዱ እሱ 2-0 ያሸነፈበት ኦልትራፎልድ ላይ በተደጋጋሚ ከቴንሃግ ቡድን ጀምሮ ያሸነፈባቸውን ጨዋታዎች ይዩት። ተቃራኒ ቡድን ኳስ ምቾት እንዲሰማ አያደርግ። ለዛ ነው ከክሎፕ ጋር ልናገናኘውም የሞከረ አይደንቲቲው ራሱ የሰውየው የሚገነባቸው ቡድኖች በበርንማውዝ 2-3 ቡድን ገንብቷል። ሻጭ ክለብ ነው እንደምታውቀው። እነ ሀውሰንን ጨምሮ እነ ሴሜኒዮ ያልሸጣቸው ሚሮስ ኬርኬዥን አጥቷል። ብዙ ተጫዋቾችን እያጣ እንኳን አዳዲስ ቡድኖችን የመገንባት ችግር የሌለበት አሰልጣኝ ይህ አሰልጣኝና በተለይም ሩጫን በእጅጉ የሚያደርግ እረፍት የለንም። እንዲሁም የሴሜኒዮ አገላለጽ በጣም ፈገግ የሚያስብል ነው። በዚህም ዊክ ደግሞ እረፍት የለንም ይሄ ሰውዬ ምንድን ነው እንል ነበረ ነው የሚለው እና ምን ያህል ግን ታትሮ መስራቱ በሳምንቱ መጨረሻ ደግሞ ለምናየው አዝናኝ ቡድን የምታስታውስ ከሆነ በርንማውዝ እንዲሁም ስለ ዋንጫ የሚነሳበት ከአርሰናል ጋር የመጀመሪያዎቹ ሳምንታት ወደ 18-20 ከኒውካስትልና አርሰናል ውጭ የመጀመሪያው 5 ሳምንት ላይ ዮባ ትንሽ ግብ የተቆጠረበት ቡድን የራሱ ቡድን ነው። አመቱን ሲጀምር 4-2 ተሸንፎ ነበር የጀመረው ከሊቨርፑል ጋር። እሱ ጨዋታ ብቻ ነበር እንጂ ከዛ በኋላ ሶስተኛን ደረጃ በመያዝ እሱ ጨዋታ ራሱ ውጤቱን ይገልጿል ማለት አትችልም። በጣም ድንቅ የነበረ ፐርፎርማንስ ያደረጉበት፣ ለዚያውም ገና አልገባንም። ምክንያቱም ብዙ ተጫዋቾችን ሸጧል። በማንቸስተር ዩናይትድም ፕሪሲዝን ላይ 4-1 ተሸንፏል። ገና ነን ቡድን አይደለንም የሚል ራሱ የሚወቅስ 2-1 ያደረገበት፣ ከዛ በኋላ በመጨረሻዎቹ ደቂቃ 2 ካውንተር አታክ የገባበት። ግን እንዴት ነው ለገለልተኛ ተመልካች የኢራዮላን አይነት አሰልጣኝ እንዴት ነው ላትወደው የምትችለው? ሁሌም አዝናኝ ያደርግልሃል ኳሱ ከየትኛውም ቡድን ጋር ቢጫወት። ሲቲን ነጥብ ያስጣሉበትን ጨዋታ 4-0 ማሸነፍ የነበረበት ጨዋታ እንዲያውም ብዙ ጊዜ አንስተዋል አንተም ለአሪዛባላጋ መልእክት አስተላልፌለት ነበር። አርሰናል እናንተም ብናስጥላችሁ ሲቲ ቆይ ሜዳችን ላይ ይመጣል። በትክክል ነው ያሳየው። የፔፕ ቡድን ከዛ ጨዋታ 1-1 መውሰዱ እጅግ እድለኛ ነበር። 2 ብረቶች ሲገጩ ነበር። ከበረኛ ጋር ነፃ ሆኖ የሳቱት ኳስ ብዛት እና አዝናኝ ልታየው የምትፈልገው አይነት ቡድንን በሚገባ በበርንማውዝ እንግዲህ አሳይቶናል፣ ሰጥቶናል ማለት ይቻላል። እንዲያውም እኔ አርነ ስሎት ወደ ሊቨርፑል እንግዲህ መልቀቁን ሳናውቅ በፊት
ይህ አሰልጣኝ ወይ በማንቸስተር ዩናይትድ ወይ በሌሎች ትልቅ ባሉት ሊታይ ይገባል የምልለት አይነት በጣም እንዴት ነው ወደፊት ተስፋን የሚሰጥ አይነት አሰልጣኝ ግን የሚፈተንበት ነገር ደግሞ በሊቨርፑል እሱም ደግሞ በቀጣይ ምናልባት እንደውም በተጠናቀቀው የውድድር ዓመት ወደ ኤሲ ሚላን ይሄዳል የሚል ብዙ ነገሮች ተነስተው ነበር። ምክንያቱም ሊቨርፑል ወይ ዣቪ አሎንሶን ይቀጥላል የሚል ነበር ወይ ደግሞ ከአርነ ስሎት ጋር አብሮ ይቀጥላል የሚል ሀሳብ ነበር። ስለ በርንማውዝ ቡድን ስናነሳ ግን ብዙዎች እንደውም ኳሱን ወይም ደግሞ ጨዋታውን ለመቆጣጠር ከፈለገ ኳሱን ይዞ አይደለም የሚቆጣጠረው መልሶ በማሸነፍ ነው ያን ኳስ የሚቆጣጠረው። ይሄ የኢንቴንሲቲ አጫዋቱን የሚገልጽበት 100% ነው። ምክንያቱም ይሄ እረፍት የለሽ የሚባለው አይነት ኳስን ሞሮፍ ክሎፕ 6 ሰከንድ አድርጎት ኢካይ ጉንዶዋን በአንድ ወቅት እንደውም ያለው የዶርትመንድ ቡድን ውስጥ እየተጫወትን ማለት ኳስን እንድንነጠቅ እንፈልግ ነበር ይላል። መልሶ የመንጠቅ ኦብሴሽናቸው ጌጋን ፕረስ በቃ ኳሱን መሽመሽ ካሁን ተነጥቀን ያን ኳስ መልሰን እስክናገኝ ያን ነገር ምናልባት በኢራዮላ እንመለከተዋለን። ምክንያቱም ያሸነፈባቸውን እነዛ ኤምሬትስ ላይ እንደውም አርቴታ ምሳችሁን ያዙ ራታችሁን ይዛችሁኑ ዛሬ በቃ ምንም እናሸንፋል ያለበትን ጨዋታ ቅዝቅዝ አድርጎ ነው ያሸነፈው 2-1 እና ይሄ የትኛውን ቡድን ይምጣ አጫወቱ ተመሳሳይ ነው። ሎ ብሎክ ምናምን የማድረግ ነገር አንመለከተም እና አንድሬ ኢራዮላ ያን ቡድን ገብቶታል። በእርግጥ ወደ ሊቨርፑል መሄዱ ደግሞ ትክክለኛ ነገር ይመስለኛል። ምክንያቱም ሊቨርፑል አንድ የለመዱት የፍጥነት ጨዋታ አለ። ያን ጨዋታ ደግሞ በእርግጠኝነት አንፊልድ ላይ ይዞላቸው ይመጣል። ውጤቱ ምን ይሁን ምን ፈተናው ደግሞ ምንድነው የሚለውን እንመልከት እስኪ። አሁን እንግዲህ በነገራችን ላይ ሪትም ስፖርታችንን ፕሮግራም ስንጀምር የመጀመሪያው ፕሮግራማችን በኢራዮላ ስር ነበር። ስለ አርነ ስሎት ብዙ አንስተናል ሰፋ ያለውን። ግን ከዛም ውጭ ያሉትን ነገሮች ነው አሁን ለማንሳት የምንሞክረው። በአብዛኛው ኢራዮላ በበርንማውዝ 40 ጨዋታ ነው ያደረገው። 41 ጨዋታ ነው ያደረገው። ሊቨርፑል ግን በአመት ውስጥ እስከ 58 እስከ 60 ጨዋታም ሊደርስ ይችላል በካፖቹ ላይ በተለይ ከሄደ። ስለዚህ አሁን አንድ አሰልጣኝ ሲዘጋጅ የመጀመሪያው ልክ ከጨዋታ ከጨረሰ በኋላ በንጋታው የሪከቨሪ ሲስተም አንድ ቀን ረፍት ሊኖር ይችላል። በተለይ የተጫወቱት 10-12 ተጫዋቾች እንደ ተጫወቱበት መጠን እንደ ሮጡት ኪሎ ሜትር ይወሰንና እንዴት ነው የሚደረጉት? ሪከቨሪ ላይ ነው የሚገቡት። ያልተጫወቱት ናቸው እንግዲህ በኢንቴንሲቲ ወይም ደግሞ እንዴት ነው በአብረው እኩል እንዲሆኑ የሚደረገው ለነዛኞቹ ላልተጫወቱት ከባድ የሚባለውን ነገር በመስጠት በቀጣይ ደግሞ ቀናት ደግሞ ቀስ እያልክ የምትሄደው ከዛ በኋላ ኮምቢኔሽኖች ላይ ልትሰራ ትችላለህ። ኢንቴንሲቲው እያደገ የሚመጣው ሮብ ሐሙስ ሲሆን ነው። ከዛ አርብ ላይ ደግሞ የማገገሚያ ስራዎችን ለጨዋታ ዝግጅት የታክቲካል ጉዳዮችን ታያለ። አሁን በሊቨርፑል ግን አንድ ዊክ አያገኝ፣ በጣም ጥቂት ሳምንታት ነው የሚያገኝ። በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታዎች አሉ፣ ኤፍኤ ካፕ፣ ካርሊንግ ካፖች አሉ። ስለዚህ ይሄ ሰውዬ በበርንማውዝ ያገኘውን የአንድ ዊክ ሰፊ ጊዜን እራሱ በርንማውዝም ላይ ቢቆይ ኖሮ በዚህ ዓመት አያገኝም። ምክንያቱም በርንማውዝም ቢሆን በኢሮፓ ሊግ ስለሚሳተፍ ሐሙስ የመጫወት ግዴታ አለበት። ስለዚህ አሰልጣኞች በየሳምንቱ መጨረሻ እንደዚህ ኢንቴንስ ሆኖ ስናያቸው ይሄኛውንም ፕሪቪሌጅ አላቸው። በእርግጥ ይሄኛው እንዴት ነው ይሄኛው ፕሪቪሌጅም ኖሯቸው ወይም ይሄኛው እድልም ኖሯቸው በኢራዮላ ሌቭል ያልተጫወቱ ብዙ አሰልጣኞች ናቸው፣ ጥቂቶች ናቸው እንደዚህ የሚጫወቱት። ስለዚህ የመጀመሪያው ፈተና የጨዋታ ብዛት ነው ማለት ነው። በዝግጅትህን ጊዜ ያሳጥረዋል። ሁለተኛው ፈተና ደግሞ ከኮከብ ተጫዋቾች ጋር የመስራት ብቃት። እግር ኳስ ታክቲክ፣ ቴክኒክ ብቻ አይደለም። በዋናነት የሰው ኃይል አስተዳደር እንዴት ነው የምታስተዳድራቸው እነዚህን ተጫዋቾች? እንዴት ነው የፍሎሪያን ቨርትን ኢጎ የምትችለው? አሌክሳንደር አይዛክ ሶቦዝ ላይ አሁን አንዳንድ ምልክቶች ራሱ ለክፉ የሚሰጥ ባይሆንም ከርተስ ጆንስን ተመልክተናል። የአርም ባንዱን አውጥቶ ሲሰጥ ለምንድን ነው? ለእኔ ክላሪቲ ይፈልግ። ማን ነው ካፒቴን፣ ማን ነው ሁለተኛ፣ ማን ነው ሶስተኛ? ይሄ ዝግጅቶች ያስፈልጋሉ። ስለዚህ ከኢራዮላ ፈተናዎች ዋነኛው ይሄንን ኢጎ በትክክል ሃንድል ማድረግ፣ መልበሻ ቤቱን መቆጣጠር። ምክንያቱም በዚህ መንገድ ተፈትኖ ያለፈ አሰልጣኝ አይደል፣ ገና ነው፣ አሁን ነው የሚፈተን። እስካሁንም ስናደንቀው የነበረው የአጫወት መንገዱን ምን ያህል አዝናኙን ነገር ወደ አንፊልድ እንደሚመጣ ከአንፊልድ ዲኤንኤ ጋር ምን ያህል ኮምፓተብል ወይም እንደሚገናኝ
አንድ መስመር ላይ መሆናቸውን በትልቁ ያነሳ ነው። ስለዚህ ሁለተኛው ፈተና ይሆናል ብዬ የማስበው የእነዚህን ትልልቅ ተጫዋቾች ኢጎ እንዴት ነው የሚያስተናግደው ነው። ሶስተኛውና ዋናው ከሊቨርፑል አስተዳደር ጋር ይያያዛል። የተጫዋቾች ግዢ በእጅጉ ከየትኛው ቶፕ ክለቦች የሚያስፈልገው ሊቨርፑል። ጎሜዝ ተጎድቷል፣ ቤካ በፍሬንድሊ ማች ኮናቴን አጥተዋል። አሁን ቡድን ውስጥ ያለው ይሄ እንዴት ነው የአውሮውን በቃ በትልቅ ደረጃ ሊገባ የሚችለው ቫንዳይክ ነው። እሱም እድሜ ጨምሮ ነው የሚመጣው። ስለዚህ አጣማሪው የለም። ሁለተኛ አርነ ስሎት ራሱ የተቸገረበት ነገር አለ። ባለፈው ዓመት መሀል ሜዳው ላይ ማካሊስተር በእጅጉ የወረደ ፐርፎርማንስ እያሳየ ነው። በዛኛው ዓመት ዓለም ዋንጫው ላይ ይሻል፣ ግራቨንበርግ አቋም መውረዶች እየተስተዋለበት። ስለዚህ ማን ነው መሀል ላይ በደንብ አድርጎ ይህንን ቦታ የሚይዘው? ሶስተኛውና ዋናው ደግሞ የሞሳላህ ቦታ እንዴት ነው የሚተካው? እንግዲህ በዚህ በኩል ብዙ እየተወያዩ መሆናቸውን እየተነጋገሩ መሆናቸውን ከፔዤ ጋር እየሰማን ነው። ብራድሊ ባርኮላ በእርግጥ ይሄ ተጫዋች በትክክል ሄዶ ሳላን ይተኳል የሚለው ራሱ ለእኔ ጥያቄ ነው። ምክንያቱም ኢንቨርት የሚያደርግ ተጫዋች አይደለም። ሞሮፍ ከግራ ሲነሳ የቀኝ እግር ተጫዋች ነው። ከግራ ሲነሳ ነው በአብዛኛው ፕሮዳክቲቭ። ከፍጥነቱ ጋር በተያያዘ ምናልባት ከፍጥነቱ ጋር በተያያዘ ፕላስ ይሄ መጨረስ ላይ እኔ እጥረቶች አለበት። 170 ሚሊዮን ፔዤ በሻንጣ ይዛችሁ ነው ሲሉ ለመወያየት መጀመሪያ ጥሪ ነው። በጣም አስደንጋጭ ነው። ምን ያህል የትራንስፈር ገበያው እብደት ላይ እንዳለ ነው የምታየው። ፊኒሺንግ ጉዱ በጣም ጥያቄ የሚነሳበት ተጫዋች ነው። ባርኮላ ለእኔ በጣም ድንቅ ተጫዋች ነው፣ ግን እኔ ፊኒሺንግ ላይ በተደጋጋሚ ተመልክቼዋለሁ። ሚስታቸው ኳሶች አስደንጋጭ ናቸው ቤካ። ስለዚህ ይህንን ማሻሻል ያለበት ገና ኢምፕሩቭ ያላደረገ ገና እነ ኪሊያን ራሱ በዛ ገንዘብ ነው አይደለ ወደ ፔዥ የሄዱት 160 አካባቢ። እነ ቪኒ እንኳን የሚጠራባቸው ዋጋ አይደለም። 150 ሚሊዮን ዩሮ ነው ሲባል የነበረው ቪኒ ራሱ። በእርግጥ በዛ ዋጋ ማድሪድ ይሸጠው ነበር አላውቅም። እና የባርኮላ ጉዳይ ከነ ሮጀርስ ብዙ የሚያልፍ ዋጋ ሊጠራበት ይገባል ብዬ አላስብም። እነዚህን የትራንስፈር ጉዳዮች ግን በእጅጉ በቶሎ መጨረስ አለባቸው። በተለይ አሁን ከዓለም ዋንጫ የሄዱት ተጫዋቾች ለሊቨርፑል እየተመለሱ ነው። ኮምቢኔሽኑን ቶሎ መስራት አለበት። ምክንያቱም የኢራዮላ ቡድን እንደሌላው ቡድን አይደለም፣ ብዙ ኮምቢኔሽኖች መሰራት የሚፈልግ ቡድን። ስለዚህ የሊቨርፑል ደጋፊዎች በዋናነት ለዚህ አሰልጣኝ ጊዜ መስጠት አለባቸው ብዬ አምናለሁ ቤካ። በተለይም ደግሞ ጊዜ ከሰጠኸው ምልክቶች አይተናል። በፍሬንድሊ ጨዋታው ከፊት የሆነ ገጌም ፕሬሲንግ የሚመስሉ ነገሮች ፕሬስ ለማድረግ የሚመስሉ ምልክቶችን ተመልክተናል ከሊድስ ጋር በነበረው ጨዋታ፣ በተለይ ከሊድስ ጋር ከፊት የነበሩት። ሌላው ግን በሊቨርፑል አንድ ተጨማሪ ይዞት ይመጣል ብዬ የማስበው ነገር ታዳጊዎች ላይ ያለው እድገት። ሪዮ ኢንጉሙሃ የሊቨርፑል ደጋፊዎች በዚህ ዓመት በእጅጉ ሊጠብቁት ይገባል ብዬ አምናለሁ። ምክንያቱም ያለው ታለንት ለእኔ በጣም ጄኔሬሽናል የሚባል ታለንት። በዚህ እድሜው አንዳንድ ሲያደርጋቸው ማያቸው ነገሮች ከእድሜው በላይ ነው። በተለይ ድሪብል አድርጎ ከርል የሚያደርጋቸው ኳሶች አንድ ጎልም አስቆጥሯል የማስታውሰው ኳስ እና እነ ፉልሃም ላይ ይመስለኛል ይሄን ጎል ከስፐርስ ጋር የነበረው ብቃት ከኒውካስሉ ጨዋታ ከዌስትሃም ጨዋታ ላይ ምናልባት እየዋ ተቀይሮ ሲወጣ ሙሉ አንፊልድ ነበር ስሎትን የተቃወሙ እንደው ወደ 65ኛው ደቂቃ ላይ ቀይሮ ሲያስወጡ በሚገባ አርነ ስሎት ለምን ከዚህ ተጫዋች ጋር ያለው ማለት አልገባኝም። በጣም ጥሩ በሜዳ ውስጥ ብቸኛ ይሄ ሊቨርፑል ሲያጠቃ በጣም ጥሩ የሆነበትን አጋጣሚ በሙሉ ብትመለከት ከኢንጉሙሃ የሚነሳ የስፐርሱ ጨዋታ ቀይሮት ወጣ። በመጨረሻ ሰዓት አንድ እኩል ወጣ። ስፐርስ በሙሉ እየተሸነፈ በነበረበት ጊዜ ከሊቨርፑል ብቻ ነው ነጥብ የወሰደው እና ይሄኛው አሰልጣኝ ለሊቨርፑል ደጋፊዎች አንድ ሌላ የምስራች ይዞ የሚመጣው ታዳጊዎችን ማብቃት የሚችል አሰልጣኝ እና ሀውሰን ማንሳት እንችላለን። ሜሎስ ኬርኬዥ በጣም ብዙ አሁን ደግሞ በተለይ እና አሌክስ ስኮትን ምን ያህል ምርጥ ተጫዋች እንዳደረጋቸው ማየት እንችላለን። በአጠቃላይ መሀል ሜዳ ላይ ጉልበት የሚፈልግ አሰልጣኝ ስለሆነ ተጫዋቾች ያስፈልገዋል። ዲፌንሱ መስተካከል አለበት። ማጥቃት ላይ ምናልባት የሞሳላህን ቦታ መተካት አለበት። ኢኪቲኬ ከጉዳቱ እስካገገመ ድረስ ሁለት አጥቂ ከፊት አላቸው። ፍሎሪያን ቨርት ይሄኛው ዓመት የእሱ ዓመት ነው። የመጀመሪያው ዓመት ተላምዷል። አሁን የሚጠበቅበትን ነገር ማሳየት አለበት። ሶቦዝ ላይ ስቴፕ አፕ ማድረግ ያለበት ሌላኛው ዓመት ነው። እንደ መሪ ምናልባት ከቫንዳይክ ውጪ እንደ መሪ እዛ ቡድን ውስጥ የሚታይ ነው። ኮንትራቱን አራዝሟል። ለዚህ የሊቨርፑል አመራሮች በትራንስፈርቱ በዝውውሩ ላይ
በሚገባ ኢንቮልቭ ማድረግ አለባቸው ብዬ አስባለሁ። በሚገባ ዩባ እንግዲህ ምናልባት ፍሎሪያን ቨርትስን ካነሳ በጣም ብዙዎቹ ዘንድሮ ጥያቄ አንስተውበት ነበር። በዣቪ አሎንሶ አሪዮላም ያው አንድ ናቸው። እንግዲህ ያው ብዙ ይጠበቃል። ምክንያቱም እንዳልከው አንተ በትንሽ ቡድን ታይተህ ወደ ትልቅ ቡድን ስትመጣ ብዙ ትልቅን እድል ሊሰጥህ ይገባል። ግን ትልቅ ተጫዋቾችም አሉ። በተለይ ደግሞ የቶፕ ክላስ የምትለው መልበሻ ክፍል ውስጥ ስትገባ ደግሞ ምን አይነት ፕሬዘንስ ይኖራል የሚለውን አብረን የምናየው ነው የሚሆነው ማለት ነው። የእንግሊዝ ፕሪሚየር ሊግ ሊጀምር ድፍን 15 ቀናቶች ይቀሩታል። እኛም እንግዲህ ክለቦቹን ደጋግመን እየዳሰስን ነው የምንገኘው። ሪትም ስፖርት ፕሮግራማችንን ላይክ ያርጉ። በኢቢሲ በሁሉም ዶት ስትሪም አማራጮች ያገኙናል። የዛሬው የሪትም ስፖርት ፕሮግራማችን ይህን ይመስል ነበር። ኢዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ ቆየን። መልካም ጊዜ